ፕሬዝዳንት ቭላድሚር ፑቲን በጦርነቱ የበላይ ሆነው በራሳቸው ፍላጎት ልክ መደራደርን ሲፈልጉ ዘለንስኪ በጦር ግንባር ጦራቸውን እየመሩ በሌላ በኩል ደግሞ መደራደርን እንደ አማራጭ ተያይዘውታል። የአውሮፓ ሀገራት ሩሲያ ያለምንም ቅድመ ሁኔታ የ30 ቀናቱን ተኩስ አቁም ትቀበል በሚል ሲያስገድዱ፣ በተመሳሳይ ፑቲንም ዩክሬን ያለምንም ቅድመ ሁኔታ ትደራደር ካልሆነ ይወጡታል ማለታቸው የሄድ መለሱ ፖለቲካ ዛሬም ጦርነቱን ሊያስቀጥለው እንደሚችል ጠቋሚ ያደርገዋል። ግራ አጋቢው የትራምፕ ሶሻል ሚዲያ መልእክትም ይህኑ ያስረግጣል። ይህ ሁሉ ትርምስ ባለበት ሰዓት ደግሞ ዘለንስኪም ፑቲንም ተኩስ አቁም የሚል ድምጽ ከግራም ከቀኝም እያሰሙ ይገኛል። ዘለንስኪ ፑቲንን በግሌ በኢስታንቡል ቱርክ ማግኘት ቻለው፣ ለተኩስ አቁሙም ተስፋ አለኝ የሚል መልእክታቸውን ሰደዋል። ፑቲን ቀጥተኛ ድርድር ከዩክሬን ጋር የማድረግ ውጥናቸውን ይፋ ሲያደርጉ ዘለንስኪ ቁርጠኛ መሆን ይጠበቅባቸዋል። ለዚህም ነው ፑቲን ምንም አይነት ቅድመ ሁኔታ ያሻንም ተደራደሩ በሚል ዛቻም ትዕዛዝም የሚመስል መልእክት ወደ ኪየቭ የላኩት ተብሏል። ፑቲንን ጠብቃቸዋለሁ፣ በኢስታንቡል ቱርክ አገኛቸዋለሁ የሚሉት ቮሎዲሚር ዘለንስኪ ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ ከፖላንዱ ጠቅላይ ሚኒስትር ዶናልድ ተስክና ከአዲሱ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ የደረሳቸውን ሞስኮ የ30 ቀናት ተኩስ አቁም ማድረግ አለባት የሚል ተስፋቸውን ፑቲን ውሃ ቸልሰውባቸዋል። ምክንያቱም ፑቲን የራሳቸውን መደራደሪያ ይዘው ብቅ በማለታቸው ፕሬዚዳንት ዘለንስኪ ከሰኞ ጀምሮ ያቀረብናቸው የተኩስ አቁም ውጥኖች ይተግበሩ ሲሉ፣ በተመሳሳይ በኪየቭ የነበሩት የአውሮፓ ቁልፍ መሪዎች ከሰኞ ጀምሮ ክሬምሊን ለ30 ቀናት ያለ አንዳች ቅድመ ሁኔታ ተኩስ አቁም ማድረግ አለበት በሚል በፑቲን ላይ ጫና ለመፍጠር ሞክረዋል። ከሰኞ ጀምሮ ተኩስ አቁሙን እንጠብቃለን። ለዚህ እቅድም ጉዳዩ ጠረጴዛ ላይ ነው። ሙሉ ያለምንም ቅድመ ሁኔታ ተኩስ ማቆም ለዲፕሎማሲ መሰረት ይሆናል። ይህም ለተሻለ ሰላም እንዲቀርብ ያደርጋል። ዩክሬን ለረጅም ጊዜ ይህን እቅድ ስታቀርበው ነበር። አጋሮቻችንም እያቀዱት ነው። ግን ጦርነቱ ቀጥሏል። ያም ሆኖ ግን ፕሬዝዳንት ፑቲን ሾክን በሾክ የምዕራቡን እቅድ በራሳቸው እቅድ እየተኩት ይገኛል። ለዚህም ነው ፑቲን በራሳቸው ፍላጎት ልክ የተሰፋ ስምምነት ማድረግ ይፈልጋሉ፣ እየሆነ ያለው ይሄው ሆኗል በሚል በዋሽንግተን ፖስት ጠለቅ ያለ ሀሳብ ይዞ የወጣው። የክሬምሊን እቅድ ከመጀመሩ በፊት ጊዜያዊ ወይንም ዘላቂ ተኩስ አቁም መደረግ አለበት የሚል ብርቱ አቋምም አላቸው። በዛ ላይ ፑቲንን በኢስታንቡል ካላገኟቸው ይላሉ ፕሬዝዳንቱ የ30ና የ72 ሰዓታቱ ተኩስ አቁም ላይ የሰነበቱት ፑቲን በእርግጥ ጦርነቱ እንዳሰላቻቸው የሚጠቁም ሆኗል። ከዚህ ሲሻገርም ዘለንስኪ ታይቶ በማይታወቅ ሁኔታ ፑቲን ጦርነቱን ለመቋጨት ሀሳቡ እንዳላቸው ለመጀመሪያ ጊዜ ፍንጭ ሰጥተውናል በሚልም ማረጋገጣቸው ከትላንቱ ዛሬ በኪየቭና በሞስኮ መካከል አንዳች መፍትሄ ሊመጣ እንደሚችል ጠቋሚ አድርጎታል። በእርግጥ ወደ ጦርነት የሚያመራ ውጥን እንዳለውም እየተነገረ ይገኛል። ከዛሬ ጀምሮ ተኩስ አቁሙን የሚጠይቁት ምዕራቡና ዘለንስኪ ቱርክን በተስፋ እየተመለከቷት ይገኛል። በእርግጥ አሜሪካን ጨምሮ ኤርዶሃን ያሳኩት ተኩስ አቁም ተቀባይነቱ ምን ያህል ሊሆን ይችላል? ብሪታንያ፣ ፈረንሳይና ጀርመንስ ቢሆኑ የኪየቭን ጉዳይ ከነሱ ውጪ መፍትሄ የሚያመጣ አካልን እንዴት ይቃኙታል? ሐሙስን መጠበቅ የሚያስገድድ ጉዳይ ሆኗል። በተቻለ ፍጥነት ተኩስ አቁምና ሰላምን ማሳካት በሁሉም ፍላጎት ውስጥ ነው። አሁን እዚህ ምዕራፍ ላይ እንደደረስን እናምናለን። ይህም ንግግሮች ተጨባጭ ውጤት እንዲያመጣ የሚያደርገውን የልዑካን አባላት ታሪካዊ ኃላፊነት ወስዳችሁ ሁሉም ዓለም ከእናንተ መልካሙን ዜና ለመስማት እየተጠባበቀ ነው። በፍትሃዊ ሰላም ማንም ይከስራል ብለን አናስብም። የተራዘመ ጦርነት ማንንም አይጠቅምም። hiç kimsenin yararına değildir. ዶናልድ ትራምፕ ሁሉ ጉዳይ ከግራም ከቀኝ በሚናፈስበት ሰዓት በትሩዝ ሶሻል ሚዲያቸው ላይ የሩሲያው ፕሬዝዳንት ቭላድሚር ፑቲን ተኩስ ማቆም ከዩክሬን ጋር አይፈልጉም፣ ነገር ግን ሐሙስ እንገናኝ፣ ደም አፋሳሹን ጦርነት እንቋጭ ይላሉ በሚል ካወዛገቡ በኋላ ዩክሬን የግድ አሁኑኑ በዚህ መስማማት አለባት ማለታቸው የሚሰጠው ትርጓሜ የዋዛ አይደለም። ቢያንስ እንኳን ስምምነት መደረግ ይችላል ወይስ አይችልም የሚለውን ለመለየት ያግዘናል። ያ የማይሆን ከሆነ ደግሞ የአውሮፓ መሪዎችና እኛ አሜሪካኖች ጉዳዮች የት እንዳሉ ማወቅ ይረዳናል፣ ለቀጣይ እርምጃ መንገድ ይከፍትልናል የሚል ሀሳብ መስጠታቸው አረዳዱ ለክሬምሊን ፖለቲከኞች ቀላል ሆኗል። የአልጀዚራው ከፍተኛ ተንታኝና ዓለም አቀፍ ጉዳዮችን በጥልቀት ይረዳል የሚባልለት ዜን በስራቪ ከኪየቭ ዘለንስኪ አስገራሚ ፖለቲካዊ የቼዝ ጨዋታን ተያይዘውታል፣ የተጫወቱትም ነው ማለቱ የሚጠቁመው ጉዳይ የዋዛ እንዳልሆነ ተነግሯል። እንደ ፖለቲካ ተንታኞች ዘለንስኪ በተኩስ አቁሙም በጦርነቱም የመሳሪያ ድጋፍ እየተደረገላቸው ባገኙት አጋጣሚ ማሸነፍ የሚችሉበትን መንገድ እያመቻቹ ነው ተብሏል። በእርግጥ የዘለንስኪ ፍላጎታቸው ይህ ቢሆንም በግንባር ያለው ሀቅ ይህን እንዲያደርጉ እድሉን አይሰጣቸውም። በግንባር ጦራቸውን ከመምራት እስከ ኢስታንቡል ቱርክ ውይይት ወታደራዊና ፖለቲካዊ ፍላጎታቸውን ለማስፈጸም ደፋ ቀና ላይ ናቸው። ዘለንስኪ ተኩስ አቁሙን ገቢራዊ ለማድረግ ዘለንስኪ ከአውሮፓ መሪዎች ከትራምፕና ከፑቲን ጋር የተግባባ ፖለቲካን መከተል ይጠበቅባቸዋል። ለዚህም ነው በአብዛኛው የድርድር ውጤት የተሳካ ይሆን ዘንድ የአንበሳውን ድርሻ መያዝ የሚችሉት በዲፕሎማሲውን በጦሩም አሁን መልካም ሁኔታ ላይ
የሚገኙት ፑቲን ናቸው የሚባለው። በኪየቭ የተገኙት የበርሊን፣ ዋርሳው፣ ፓሪስና ለንደን መሪዎች ሞስኮ ተኩስ አቁሙን ተስማማ ካልሆነ ጫናችን ይበረታል ከማለታቸውን ባሻገር ሀሳባችንን ዶናልድ ትራምፕ ይደግፉታል በሚል በሩሲያ ላይ ጥርስ ነክሰውባታል። ፕሬዚዳንት ቭላድሚር ፑቲን በ80ኛው የድል በዓላቸው ላይ ፕሬዚዳንት ሺ ጂንፒንግ ተገኝተው ዓለም አቀፍ ድል ተቀዳጀን ባሉበት አጋጣሚ ነው አውሮፓውያኑ እኛም አለን በሚል ዩክሬን ገብተው የስሜትም የተጠናም የሚመስሉ ውሳኔዎችን ያሳለፉት። ለዚህም ነው ጉዞ ምልክታዊ ነው የሚባለው። ፕሬዚዳንት ቭላድሚር ፑቲን የአውሮፓ መሪዎች ያሳለፉትን የመጨረሻ ውሳኔ ያሉትን ሀሳባቸውን አጣጥለውባቸዋል። የጸረ ሩሲያ ትርክት ብለውታል። የአውሮፓ መሪዎች ሀሳባቸውንና እቅዳቸውን በግዳጅ መልክ ካስቀመጡ አሊያም ከጫኑ በኋላ ፑቲንም የራሳቸውን ውጥን ማቅረባቸው አደገኛ እርምጃ ውስጥ እንዳሉ የሚጠቁም ሆኗል። ያለምንም ቅድመ ሁኔታ ተኩስ ማቆም አለባቸው። አጽንኦት ሰጠዋለሁ። ያለምንም ነገ ዛሬ ማለት እስከ ሐሙስ ኢስታንቡል ቱርክ በግንቦት 15 እንዲጀምሩ ቀደም ሲል በተደራደርንበትና ራሳቸው ጥለውት በወጡበት ቦታ ማለቴ ነው። ከዩክሬን ጋር ትክክለኛ ድርድር ለማድረግ ቁርጠኞች ነን። የአውሮፓዎቹም ያለምንም ቅድመ ሁኔታ ፑቲን ተኩስ ያቁሙ አሉ። ራሳቸው ፑቲንም ያለምንም ቅድመ ሁኔታ ዩክሬን ተስማማ በሚል ግዳቸውን አስቀመጡ። ታዲያ ለመፍትሄ ማን ይስራ? ሁለቱም ማስጠንቀቂያ ያዘለ ሀሳብ ካቀረቡ የሚለው ጥያቄ ለመመለስ ዛሬ አዳጋች አድርገዋል። በኢስታንቡል ውይይት ቀጥተኛ ድርድር ፈቅደንላታል። ያም ሆኖ ግን ሩሲያ ላይ ጫና ለማሳደር የሚፈልግ ካለ እሱ የማይጠቅም ዋጋ ቢስ ነው ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ። ፑቲን ያቀረቧቸው ሀሳቦች የምርም የጦርነቱን ምክንያቶች ሁሉ ጠሩ ናቸው ያሉ ሲሆን ጉዳዩ ከሞስኮ ፍላጎት አንጻር ብቻ ሊቃኝ ይችላል የሚል ጥያቄ ግን በሌላ በኩል ተነስቶባቸዋል ፔስኮቭ። ይህ ካልተሳካ ደግሞ የጦርነቱን መልክ ሊለውጠው እንደሚችል ፍንጭ ይሰጣል። ለዚህ ሳይሆን አይቀርም ትራምፕ ዩክሬን መስማማት ይኖርባታል ያሉት። ምንም እንኳን በንጹሐን ላይ የሚደርሰው ግፍ ፑቲን በጎ ነገር አድርገዋል የሚያስብላቸው ባይሆንም ዘለንስኪም ለህዝባቸው ደህንነት ሰላም ለማምጣት የሚሄዱበት ርቀት የጦር መሳሪያ አግዙኝ በሚል የታጀበ መሆኑ ጥያቄ እያስነሳባቸው ነው። በሩሲያ በኩል ያለው አቋም ጦርነቱ እንደተጀመረ በኢስታንቡል ተደርሶ የነበረው ስምምነት እንዲቀጥልና ግምት ውስጥ እንዲገባ ነው። ይህ ደግሞ ዘላቂ ሰላም ያላመጣ በመሆኑ ውጥረቶቹን ሁሉ አደገኛ ሊያደርጋቸው ይችላል። በተለይም ፑቲን ቀደም ሲል ሲያነሷቸው ከነበሩት ፍላጎታቸው በተወሰነ መጠን ዝቅ ማለት ካልቻሉ። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ለውጥረቱ መፍትሄ እንደሚሰጡት ያረጋገጡ ሲሆን ለፑቲንም ለፈረንሳዩ ማክሮንም ታሪካዊ ለውጥ የምናይበት ውሳኔ ተላልፏል በሚል ተስፋቸውን ገልጸውላቸዋል። ኤርዶሃንና ፑቲን የተነጋገሯቸው ሀሳቦች ዓለም አቀፉን ፖለቲካ በራሳቸው መንገድ የሚቃኝ መሆኑም እየተነገረ ይገኛል። ከዛም ባሻገር አንካራ የሰሜን አትላንቲክ የጦር ጥምረት አባል መሆኗ ነገሩን ያወሳስባቸዋል። አንካራ ከጥቁር ባህር ጎረቤቶቿ ከሩሲያና ዩክሬን ጋር ጦርነቱ ከተቀሰቀሰበት ጊዜ አንስቶ መልካም ግንኙነት ያላት በመሆኗ መፍትሄ ልታመጣ ትችላለች። ያም ሆኖ ግን ሩሲያና ዩክሬን ቢሸማገሉ እንኳን የምዕራቡን ፍላጎት እንዴት ማስታረቅ ትችላለች የሚለው ጊዜ የሚፈታው ነው። ቱርክ ካለችበት የጂኦፖለቲካ አረዳዷና አቀማመጡ አንጻርም በጎ ውጤት ልታስመዘግብ እንደምትችል ይነገርላታል። እጅግ ከፍና ዝቅ የሚል ፖለቲካዊ አካሄድ ሊኖራት እንደሚችልም እንዲሁ በተመሳይ የጥቁር ባህርን መስመር በመያዟ ቁልፍ ዓለም አቀፍ ሚና በሽምግልናው ላይ ልትጫወት እንደምትችልም ይተወሳላት ይገኛል። ከዚህ ባሻገርም አውሮፓ በራሱ እየተከፋፈለ መሄዱ ነገሩን አሳሳቢ እያደረገው መጥቷል።